በዝና በኩል የላክሻቸውን ሐሰተኞች ገጆች ዮናስ ጨርጨር ሄደሽ አይመጣም ሂዱ ባያቸው። 10 እየደውሉ አይጨቅጭቁ። አልገባኝም። እንዲገባሽ በደንብ አድርገሽ ስሚኛ። ቤቱን መኪናዬንም ሸጫለሁ። እናንተ ለላካቻችሁ ሐሰተኞች ገጆች ሳይሆን እኔ በራሴ በኩል ላገኛቸው ገጆች ሸጫለሁ። ምን? እንግዲያውስ ከዚህ በኋላ እንደውም ደው ብለሽ ፈንጂ ጭራቅ ተመስገን። ኧረ እኔ እንጃ ይፍረታ። እኔ እንጃ እሺ ቆይ ወይኔ ልጄ ሐኪሙ ምንድን ነው ያላችሁ? የ3 ወር ጊዜ ነበር አይሰጣ። አሁን ግን በ1 ወር ጊዜ ውስጥ ካታከመች አደጋ ነው ብላ። ስለዚህ አትነቃም ማለት ነው ልጄ? አረ ትነቃለች። የሰጣት መድኃኒት ትንሽ ከባድ ስለሆነ ነው እንጂ ከ24 ሰዓት በኋላ ትነቃለች ብሎኛል ዶክተሮች። ልጄ ሁሉ ነገር ካለቀ በኋላ አርጉዳት ስሪ ምሳሌ አረ በቃ እንዴ እስከዛሬ የጠበቃት አንዴ ፈጣሪ አይተዋትም። ምንም ስታገኝ እሱ አይነሳ። በቃ ይዞ አይ ጉዴ አለመታደል። በመጨረሻ ሲሳካልኝ እንደዚህ ትሆኛለሽ። ልጄ እኮ ምንም በቃ እኮ አለች። ልጄ ሁሉ ነገር እኮ ተሳካ እኮ ምሳሌ ተሳካ። ምሳሌ I won't go. ማህሌት ሐሰተኛ ገዦችን በማሰለፍ ብሩኬን ለማጭበርበር ብታስብም ይህ ያሰበችው ሳይሆንላት ቀርቶ ብሩኬ በሱ በኩል ካገኛቸው ሰዎች ጋራም ተሻሽጦ ጨርሷል። ታዲያ ይህ ሐሳቤ ተሳካልኝ በማለት ደስታውን ሳይጨርስ ወደ ቤት ሲመጣ ግን አስደንጋጭ ክስተት አጋጥሞታል። ይኸውም ምሳሌ በጠናታማ አትናገርም አትጋገርም። ምንድነው የሆንኩት? ልጄ አሁን እኮ ነገሩ አልቋል፣ ወደ ሕክምና ወስድሻለሁ እያለም ክፉኛ ልቡ ተሰብሯል። ታዲያ በዚህም ቅድስት ምን ሆና ነው እያለ ሲጠይቃትም የተጫወተች እንደነበረ ኳስ መቷት በአፍንጫዋ ደም ፈሷት እንደነበረም ነግረዋለች። ታዲያ ካሁን ትነሳለች እያሉ ሲጠብቁ ምሳሌ ግን በጠና እንደታመመች ነው። ምንም አይነት ምላሽ እየሰጠችም አይደለም። ቅዷ የከሸፈባት ማህሌትም ጉድ ሆንኩ እያለች መሬት እየደበደበች ነው። ራሷን የማትቆጣጠርበት ደረጃም ደርሳ እብድ ሆናለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ምሳሌ ድራማ ክፍል 55ን እንመለከታለን። እንግዲህ በባለፈው ክፍል ብሩኬ ቤቱ ሊሸጥ ጫፍ እንደደረሰ ለቅድስትና ለምሳሌ እየነገራቸው ነበረ። ምሳሌም በቃ ከዚህ በኋላ ወደ ውጭ ሀገር እሄዳለሁ ማለት ነው እያለችም አባቷን እየነገረች ነው። እንግዲህ ከጊዜ በኋላ ይኸው ሀሳባችን ተሳክቷል በሚልም ሁላቸውም ደስታ ውስጥ ገብተዋል። በመጨረሻም ብሩኬ ከነዚህ ገዢዎች ጋር ለመፈራረም ወደ ውጭ ወጣ ብሏል። ስንት ፈተና እዚህ ደረጃም እንደደረሰ ለገዢዎች እየነገራቸው ነው። አሁን ግን ፈጣሪ ይመስገን እንግዲህ ልጅና አሳክማለሁ ማለት ነው። ነገር ግን ከዚህ ለመድረስ ብዙ ተሰቃይቻለሁ ያሳለፈውን ውጣ ውረድ እየነገራቸው ነበረ። በዚህ መካከል ኤፍራታ ትከታተል ስለነበረ ብሩኬ ይኸውልሽ እየተፈራረመ ነው በማለት ለማህሌት ነገረቻት። ማህሌት በመጀመሪያ ዝናን ቤቱን በስሜ አዙርልኝ ቃል ገብተልኝ ነበርኮ አደራህን እባክህን አሁን ቤቱ ከመሸጡ በፊት እንፍጠን እያለችም እየጨቀጨቀችው ነው። ተይ እባክሽ እንደዚህ አትጨቃጨቂብኝ በማለትም እያመነጫጨቃት ነው። በዚህ መካከል በተደጋጋሚ ይኸውልሽ ተፈራረሙ አመለጠሽ አይነት ነገር እየነገረቻት ነው። እሷም ቤቴን አጥቼ ባዶዬን ከመቅረቴ በፊት ቶሎ ታደገኝ ይኸው እየተፈራረመ ነው እያለችም ዝናን መጨቃጨቅ ጀምራለች። የሰው ንብረት እንዴት የራስሽ ማድረግ ትችያለሽ በማለት የሰው ንብረት እንደሆነም ጠቆም ለማድረግ ሞክሯል። በዚህ መካከል አንተም እኮ በመጀመሪያ ቃል ገብተልኝ ነበረ ቃልህን ልታጥፍ ነው ማለት ነው እያለችም ተጨቃጨቀች። በቃ ተጨቃጨቂብኝ እያለ ከማመነጫጨቅ ውጭ እዚህ ግባ የሚባል መፍትሄ ሊሰጣት አልፈለገም። ማህሌትም ያሰበችው ስላልሆነላት በጣም ተናደደች። በመጨረሻም ዝና ገዥ ተብለው የተሰለፉት ከብሩኬ ጋር ያሉት ሰዎች የኔ ወንድም ነው አታስቤ ቤቱ በስምሽ ይሆናል በማለትም
ባዶ ህልም ያስጨብጣታል። ይህኔ ማህሌትን በጣም ተደሰተች። እኔ እኮ ይህንን ታደርጋለህ ብዬ አላሰብኩም ነበረ። ለካም ያንተ ወንድም ነው። በጣም አመሰግናለሁ ለተናገርኩህ ይቅርታ በማለትም ይቅርታ ጠየቀችው። ሞገሴም በዙሪያዬ ካሉ ሰዎች መካከል ሉላ ነበረች፣ እሷንም አሳልፌ ሰጠዋት። ብሩኬማ እንግዳ ስራውን ያውቃልና እስካሁን አልደወለልኝም በማለት ለዳጣ እየነገራት ነበረ። ዳጣም አይ ተሸማቆ ነው እንጂ አንተን እኮ ከልቡ ምን ጊዜም ያስባል፣ በጭራሽ ሊተውህ አይፈልግም እያለችም እየገለጸችለት ነው። በጣም ይፈር እንጂ ይሸማቀቅ፣ ጉድ እኮ ነው የሰራኝ፣ መወዳትን ፍቅሬን አሳልፌ ሰጠው እያለም በጣም እየተመሰለሰለ ነው። ዳጣ ከዚህ ስሜቱ እንዲወጣ የማታደርገው ጥረት የለም። ሆኖም ሞገሴ የሉላን መለየት እያሰበ ግን በፍጹም ከልቡ ሊያወጣት አልፈለገም። ቅድስትም ምሳሌን እንደተለመደው እንክብካቤ እያደረገችላትና እየተጫዋወቱ ሳለ ድንገት ተዝለፍልፋ ወደቀችባት። በአፍንጫዋም ደም መጣ። ቅድስት በድንጋጤ እየተርበተበተችም ለብሩኬ በተደጋጋሚ ስልክ ብትሞክርለትም ከገዢዎች ጋር እየተነጋገረ ስለነበረ ስልኩን ለማየትም ጊዜ አልነበረውም። ታዲያ በኋላ ሲጨንቃት ለዳጣ ነበር የደወለችው። ዳጣና ሞገሴ አንድ ላይ እየተጫወቱ ሳለ ያለበት ሁኔታ ለማውጣት እየተጣጣረች ባለችበት ሰዓት ነው እባክሽን ምሳሌ ታማብኛለች፣ ብሩክም ስልክ እያነሳልኝ አይደለም፣ ቶሎ ድረሽልኝ በማለትም ደወለችላት። ታዲያ የመጨረሻ አማራጭ ስታጣም ወደ ሆስፒታል አንስታ ተወስዳታለች። ከዛም የታዘዘላትን መድኃኒት በመያዝም ይህንን መድኃኒት እንድትወስድም ታደርጋታለች። ሆኖም እንደምንም ብላ አፏን መልቀቃ ትጋታት እንጂ ምሳሌ ግን ምንም አይነት እንቅስቃሴም አልነበራትም። ወደ መኝታ ክፍልም አፋፍሳ ወሰደቻት። ብቻ ቅድስት የምትገባበት ግራ ገብቷታል። በተደጋጋሚ ስልክ የተደወለለት ብሩኬም ወይ ፍንክች ብሏል። ብሩኬ ሙሉ በሙሉ ትኩረቱን ቤቱ ላይ ስለነበረ ያንን ተፈራርሞ ከጨረሰ በኋላ ነበር ወደ ቤት የመጣው። ዳጣም በተነገረችው መሰረት ወደ ቤት እየሮጠችም ትመጣለች። ምሳሌ ክፉኛ አትናገርም አትጋገርም። ምን ሆና ነው አለች። ተደናገጠችም። ለብሩኬ ደውይለት በማለትም ተደወለለት። አሁንም እሱ የሚያነሳ አይደለም። ማህሌትም ከዝና ጋር ተነጋግራ በቃ ቤቱ በስምሽ ይሆናል፣ ምንም ችግር የለው፣ ሁሉንም ከኔ ጋር ጣዩ በማለት ሁል ተስፋ ስለሰጣት ከኤፍራታ ጋር ተመልሳም ደስታዋን እየገለጸች ነው። ይኸውልሽ ዝና እኮ ነገሩን አሳካለኝ። ሐሰተኛ ገዢዎቹ ዝና የላካቸው ነበረ። አንቺ ያየሻቸው የተፈራረሙት እነዛ የዝና መልእክተኞች ናቸው በማለት በጣም እንደዋለላትና አሁንም ቢሆን ከጎኗ ሆኖ ነገሮችን ሊያስተካክልላት እንደሚችልም በደስታ እየገለጸች ነው። ይህንን ማድረግ ከቻልሽ በጣም ጎበዝ ነሽ፣ አደንቅሻለሁ አለቻት ኤፍራታ። እኔ አንቺ እህት ሁሉንም ያሰብኩትን ማድረግ ሳልችል ወደ ኋላ አልልም አለች። እንዲህ ባጉል ተስፋ እዛ ቤት እየወረቁና እየተጫወቱ ሳለ ድንገት የሚያስደነግጥ ስልክ ተደውሎላታል። ስልኩን አላንሳው ላንሳው እያለች ሙግት ላይ ገብታለች። አንሽለት ትላታለች ኤፍራታ። ባክሽን አሁን ስልኩን ባነሳው እግዱን ተመልሰሽ አንሽሌ ነው የሚለው። በዙሪያው የከበቡት እነዛ ሐሰተኛ ገዢዎች ስለሆኑ እነሱን ወደዛ ዞር አድርጊልኝ ለማለት ይሆናል በማለትም እየነገረቻት ነበር። ለማንኛውም ስልኩን አንሽና የሚለውን ስሚው አለቻት። አላነሳም እያለች እየተግደረደረች ቆየች። በመጨረሻም ስልኩ ተነሳ። ዙሪያ ያሰለፍሻቸውን እነዛ ሐሰተኛ ገዢዎችን ከፊቴ አርቄልኝ እባክሽን ምሳሌ ላሳክምበት እያለም ይነግራታል። እንግዲህ አንተ ጀመርክ አይደለ? ዛሬ ደግሞ ልመና ገባህ እያለችም እየተሳለቀችበት ነበረ። ሰሚያለሽ ነገርየው ተሳክቷል። እኔ ያንቺ ሐሰተኛ ገዢዎች በጧት በማታ ስልኬ ላይ እየደወሉ ሰላም የነሱኝ እንጂ ቤት እኮ ተሽጧል፣ በራሴ በኩል የማውቃቸው ሰዎች ነበረ በማለትም ይነግራታል። ይህኔ እሷም እርድብናለች። የምትጨብጠው የምታደርገው ግራ ገባት። እኔ ማህሌት ጉድ ሆኛለሁ፣ ክብሬን በአደባባይ አስጥቼ ዛሬ ደግሞ ቤቱን ተነጠቅኩኝ፣ እንግዲህ ምን መግቢያ አለኝ እያለችም ተስፋዋ ተሟጧልና የሚገባው በላይ እብድ ሆናለች። እንግዲህ ምን ማድረግ ትችላለሽ እያለችም ኤፍራታ ካለችበት ሁኔታ እንኳን ልታረጋጋት አልፈለገችም። በችግሬ ላይ ችግር ማባባስ ነው የምትፈልጊው፣ በተለይ የተቸገርኩ ጊዜ ደግሞ ዞር ብለሽ ጥለሽኝ ነው የምትሄጁ እያለች ምህቷን እየወቀሰቻት ነው። ብሩኬም እንደዚህ እግዱ ተነስቶለት ቤቱ ስለተሸጠ በደስታ እየወረቀ ወደ ቤቱ ሲመጣ አስደንጋጭ ነገር ተመለከተ። ማለትም ምሳሌ ክፉኛ ተጎድታ ታማለች። ምንድነው የሆነችው እያለም ተደናገጠ።
እንደሆነች አላውቅም ብቻ ደርሳ ግጥም አለችብኝ በማለት ቅድስት እየነገረችው ነበረ። ለምን አትነግሪኝም በማለት ይጮህባታል። እሷም በተደጋጋሚ ስልክ እንደደወለችለትና እንዳላነሳላት ነግረዋለች። ይህኔ ዳጣ አንቺስ ቢሆን ለምን አልተናገርሽም በማለት ዳጣንም ይቆጣታል። እኔም እኮ ተደውሎልኝ ነው አሁን ነው የመጣሁት። ለማንኛውም አይዞህ አትደንግጥ፣ ምሳሌ እንደው ይሻላታል እያለችም ነበረ። ብሩኬ በስከ መጨረሻም ነገሮቹ ተስተካክለውልኝ አሁን እኮ ልወስድሽ ነው እያላትም ነበር። ቅድስትና ዳጣም ምሳሌን ወደ ሆስፒታል እንደወሰዷትና ከዚህ በፊት ለ3 ወር የተቀጠረው ጊዜ አሁን ግን ከ1 ወር በፊት የማትሄድ ከሆነ ህይወቷ አደጋ ላይ ይወድቃል እንደተባሉም ይነገረዋል። ይህኔ ብሩኬ ምን ማድረግ አለብኝ እያለም ተጨናነቀ። እረ አሁኑን ሰላም እደሪልኝ ልጄ አለውልሽ፣ ይሄው ነገሮቹ ተስተካክለዋል እያለም ልጁን እቅፍ አድርጎ እያለቀሰ ነው። ስትም ስለ ምሳሌ ስትናገር እየተጫወተች እንደነበርና ከዛም ኳሱ መቷት በአፍንጫዋ ደም እንደመጣም ተነግረዋለች። ይህኔ በጣም ይበሳጫል። እንዴት ቅድስት እንደዚህ አይነት ስራ ትሰሪያለሽ? ወዲያውኑ ብትነግሪ ጥሩ ነበር እያለም በተደጋጋሚ ይወቅሳት ነው። ምሳሌም ካሁናውን ትነሳለች ቢባል በጭራሽ እዛው እንደወደቀች ነው። በመጨረሻም እያንዳንዱ ቤተሰብ ድንጋጤ ውስጥ ገብተዋል። ምሳሌ አሁን ላይ በጠና የታመመችም ትመስላለች። በሌላ በኩል ማህሌት እግዱ ተነስቶ ቤቱን ብሩኬ ተረክቦ መሸጥ ስለቻለ እብድ ሆናለች። ለማንኛውም የዛሬው ምሳሌ ድራማ ይህንን ይመስል ነበረ። በቀጣይስ ምሳሌ ትነቃለች ወይስ እንዴት ይሆናል? ምሳሌ የምትነቃ ይመስለኛል። ብሩኬም ያሳክማታል። ማህሌት ትዳሯንና በህልሟ ስታስበው የነበረውን የብሩኬን ቤት አታለች። በመጨረሻም እብድ ሆና ተመልክተናታል። እንግዲህ በቀጣይ ክፍል ይዤላችሁ እስከምመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።